ዲኑ ናት ተረጋጋ። ምን ሆነ ነው? ምን አይነት ስሜት ነው? በጣም ነበር የሚያስፈራው። አንቺን፣ ኤርሚን፣ አንቺን ሁላችሁንም አጥቻችሁ ስፈልጋችሁ ነበር። ከዛ ደግሞኝ እያለቀለኩ እማዬ ኋላ መታ ነካችኝ። በቃ ናትዬ ቅዠት ነው። ተረጋጋ እሺ። ቅዠት ነው። ተረጋጋ። ሁላችሁም ስልክ ላይ ስደውሉ እኮ አይሰራም። የሆነ ቢሆን በጣም ነበር የማብደው። ግን እውነት አይደለም። ይኸው አለው አይደል? ይሄን አለው እኮ ናትዬ። ላጣሽ አልፈልግም። ሁሌም ነው ብልኝ፣ ሁሌም አጠገብ ይሁንሽ። አለው ናትዬ። በቃ ተነስ፣ ሻወር ውሰድ፣ ቀለል እንዲልክ። ቁርስ ሰርቼ መጣሁ እኔ። አስተናጋጅ። አቤት፣ ምን ልታዘዝ? ጥሩ ቁርስ ላገኝ እችላለሁ? በሚገባ። የእጇ ይምጣሉት? አይ የእጇ እንኳን አያስፈልግም። ቁርሱን ቶሎ በይ። እሺ። ይፍጠን። ይኸው ጌቶይ፣ የሚጠጣ ምን ይምጣ? የሚጠጣ ንጹህ የእግዚአብሔር ውሃ ይበቃኛል። እሺ ቶሎ በይ። ኦኬ ቶሎ በይ ብዬሽ ነበረ። አረፈድሽ። ይቅርታ፣ ብዙም ብቻዬን የመብላት ልምድ ስለሌለኝ ታጥበሽ ነይና አብረን እንብላ። እሺ ጌቶይ፣ ምን ገዶኝ መጣ። አረፈኝ። አይ ጌቶይ፣ እኔ እኮ ጉርሻ አልወድም። አይ እንግዲህ ወጥ ረገጥሽ። ጉረሽ ብያለሁ፣ ጉረሽ። እሺ ካሉ እነዚህ እንዴት ነበርኩ? አሪፍ ተሆነ ይወጣል። እኔስ ቆይ አንቺ እንኳን ብዙ ማችን ይቅርብሽ። እሺ እኔ አክሮፊ እስቲ ሙያሽ ይቀመስልሽ። ዋው የኔ ባለሙያ። ምግቡ ቀዘቀዘ፣ ቶሎ ቶሎ እንብላ። ጓደኛዬ መጣ። እንዴት አደርክ? እባክህ ሲያቃዥኝ ነው ያደረው። የምን ቅዠት ነው ደግሞ? አንተ እንዲህ ነው ሁላችሁንም አጥቻችሁ። ከዛ ደግሞ እማዬን በህልም ያዩዋት። የሰላም ያርግልህ አባቴ። አሜን። እና ዛሬ ለምን ስራ አንፈልግም? እሺ ጥሩ ሀሳብ ነው። ግን የት እንፈልጋለን? እኔ እንጃ፣ ያው ዞር ዞር ብለን እንፈልጋ። እሺ እና ዲኑን ጥለናል እንዴ? አረ እንደውም ሰላም ልበላ። ዲኑ ዲኑ ዋዬ ዴሩ ይመታል እንዴ? አሃ እንዴት ነሽ? ገና ሳልገባ ህልም ፈቺ ያደረገኝ እኮ። ዛሬ ቅዠት በቅዠት ብሎ ነው ያደረው። ዲኑዬ ውስጥ ምን እየሰራሽ ነው? ምን ነው? አይ ከኤርሚ ጋር ስራ ልንፈልግ ልንወጣ ነበርና አብረሽን ከሄድሽ ብዬ። ሀኒቾን ደውዬላት እየመጣች ነበር። ስልኳ አልሰራም ብሎ ነበር። ሰራልሽ እንዴ? በቃ ደውዪልኝ በላት በያትሽ። እሺ በቃሽ። ኤርሚ ልብስ ቀይሬ መጥቶሽ አብረን እንሄዳለን። ብቻሽን ታጅንኛለሽ? ነይ እባክሽ እንጨፍር። ያድረክና ኦሳሊማ የምር በጣም ደከመኝ። አንቺ እብድ፣ እኔንም አደከምሽኝ እኮ።
አባዬ ነበር ያስለማመደኝ። ዘፈን ከፍተን እንቀውጠው ነበር። እናትሽስ ግን? እናቴ እኔ ስትወልድ ነው የሞተችው። ያው አባዬ እናትም አባትም ሆኖ አሳደገኝ። በጣም ጎበዝ አባት ነው ያለሽ። አዎ በጣም አሪፍ አባት ነበር። ለኔ ኖሮ ለኔ ሞተልኝ። በጣም ነው የሚናፍቀኝ። በቃ ተይው ማይንት ዝታስት ከተትኩሻ። ችግር የለውም። ግን የእናትሽ ዘመዶች? እናቴ ለቤተሰቦቿ አንድ ልጅ ነበረች። እነሱም ሞተዋል። ሌላ አላውቃቸውም። የአባትሽስ? አሉ ግን አባዬ እነሱ ጋር እንዲሄድ አይፈቅድልኝም ነበር። እኔ ግን ዘመዶችሽ የምትፈልጊ ባይ ነኝ። እኔም እኮ ብፈልጋችሁ ደስ ይለኝ ነበር፣ ግን ደግሞ አባዬ ከለከለኝ ምክንያት አለው። ስለዚህ ይቅርብኝ። አይ እንደዛ ከሆነ ይቅርብሽ። በቃ ወሬን ቀይራ። ስማ ጓደኛዬ፣ ስለማየ ሞት ካወቅኩ በኋላ ስለማሟቷ ማሰብ ማቆም አልቻልኩም። ሁሉም ነገር እኮ አልፏል። በዛ ላይ ደግሞ አሁን ደስተኛ ህይወት እየኖርክ አይደለም? አይደለም። አሁን አይምሮዬስ ብዙ ጥያቄዎች ይመላለሳሉ። ምን አይነት ጥያቄ? ማለት እማዬ ለምን ዲናን መርፌ ልትወጋት ፈለገች? ለምን? በቃ እርሷ ናት ጓደኛዬ፣ መርሳት አልችልም። ወይ ግን እማዬ ለምን ዲናን ልትወጋት ትፈልጋለች? ናቲ፣ አሁን እኮ ይሄን ነገር መመለስ የሚቻል ነገር አይደለም። በቃ እርሳው። እሺ ጓደኛዬ፣ ልረሳው አልችልም ጓደኛዬ። ቆይ እማዬ ለምን ዲናን ልትገላት ትፈልጋለች? ይሄ ነገር እኮ መመለስ የሚቻል ነገር አይደለም። በቃ እርሳው ጓደኛዬ። እሺ እረሳዋለሁ። ግን እማዬ እንደዛ ማድረግ አልነበረባትም አይደል? በቃ ወሬን ቀይር በእናትህ። አዎ ለቤት ብላ ነው፣ ለብር ብላ ነው። እማዬ ለምን እንደዚህ አይነት ሀሳብ አመነጨሽ? ይኸውልህ አንተ የምትለኝም በሙሉ አድርግ አይደል እንዴ? እኔ የምልህንም ስማኛ። በቃ እርሶና ወሬን ቀይር። እሺ በቃ እረሳዋለሁ። ሀኒቾ ዛሬ የምትሄጂበት የለሽማ? የለም። በቃ የሆነ ቦታ አብረን እንሄዳለን። እሺ እሺ እንሄዳለን። ማነው? ማነው? አቤት። ዲና እህቴ፣ አየኔ ባካል ማገኝሽ እኮ አልመሰለኝም። ደህና ነሽ? ዲና ራሷ ናት። አየህ ራሷ ናት። ስለምን እህት ነው የምታወሪው? እናት ቤት ተሳስተሽ እንዳይሆን። አዎ ቤት ተሳስተሻል እናት። አልተሳሳትኩም። ዲና ገረመው ማለት አንቺ ነሽ። እኔ ደግሞ ማርታ ገረመው ነኝ። አውቃለሁ ማውቃለሁ። አይተሽኝ አታውቂም፣ ግን በቃ እህትሽ ነኝ። አዎ ራሷ ናት። በቁልቢው ደግሞ እንዴት ነው የምታምሪው! በእናትሽ በስመ አብ። ደግሞ አባታችን ማረፉን እኮ በቅርብ ነው እናቴ ነገረችኝ። እውነት ነው አይደል? አባታችን አርፏል። ይኸውልሽ ማን ነበር ስምሽን ያልሽኝ? ማርታ ገረመው እባላለሁ። አበይው በእናትሽ ካላመንሽ መታወቂያ ወይ የአዲስ አበባ 3 ባሉ እንደው ተጠራጣሪ ናችሁ። ይኸውልሽ ማርታ፣ እዚህ ብዙ ገረመዎች አሉ። የኔ አባት ደግሞ አንድ ልጅ ብቻ ነው ያለው፣ እሷም እኔ ነኝ። አዎ ተነሽ ውጪ። ምን ፈጣጣ ናት? አቦ ምን ሆናችሁ ነው? አንቺ ነገርኩሽ አይደል እንዴ? እኔና አንቺ አንድ አባት ልጆች ነን። እኔ ታላቅሽ ነኝ፣ አንቺ ደግሞ ታናሽ እህቴ ነሽ። ይሄ ደግሞ የጋራ መኖሪያ ቤታችን ነው። ስለዚህ ወዴት ነው የምወጣው? ንገሪያት። እኔ እኮ እህት ስላለኝ ደስ ሳይለኝ ቀርቶ አይደለም፣ ግን ደግሞ እንዴት አባዬ አልነገረኝም? አዎ እውነት ቢሆን ኖሮ የሆነ ነገር ይልሽ ነበር። እኔም ምን መልኬ እናቴን ስጠይቃት የኖርኩት ጥያቄ ቢኖር አባቴ ማን ነው የሚል ነበር። ግን እሷ ሁሌ ስጠይቃት አደባብሳ ምናምን ነው የምታልፈው። መናገር አትፈልግም። አቦ
ግን ያው በቅርቡ ምናምን ነገር ስጠይቃት እንዳረፈ ሌላም ልጅ እንዳለው እንዲሁም አድራሻሽን አንድ ላይ አድርጋ ነገረችኝ። በቃ እንኳንም ማወቅሽ፣ እንኳንም መጣሽ፣ እንኳንም እህቴ ሆንሽ። አመሰግናለሁ አቦ። ያው እዛኛ ያለንበት ሀገር ምናምን ለስራ ማይሆን ሀገር ነው። ማዘሯን ደግሞ ተፍ ብዬ ማገዝ አለብኝ። ለዛ ነው እዚህ የመጣሁት። ያው ትፈቅጂልኛለሽ አይደል? እንዴ ያው ትቻለሽ፣ ቤትሽ እኮ ነው። ዲኑ አንዴ ውጭ እናውራ። ዲኑ ምን ሆነሽ ነው? የማታውቂያት ሴት መጣ እህትሽ ነኝ ስላለች ታምኛታለሽ? ደግሞ ብለሽ ከአንቺ ጋር እንድትኖር ፈቀድሽላት። እሺ ቆይ ምን ላድርጋንቹ? የአባታችን ስም እስከ እናታችን አንድ አይነት ነው። ደግሞ እኮ አባዬን ትመስላለች። አይ ቢሆንም ወይ ናቲ ጋር ደውይና ንገሪው። እሱ ጥሩ ሀሳብ ነው። እሺ ደውይለት። አዲስ አበባ ትንሽ አየሯ በረድ ይላል። ሹራብ መደረብ ፈልጌ ነበር። ወደ ውስጥ ልግባ ይፈቀድልኛል? ይቻላል። ቆይ እንደውም አብረሽ ልስቀልሽ። አረ ችግር የለም ቁጭ በይ። እንደውም ታካብጇል። እኔ ግን ምንም አላማረኝም። እሺ ዘርፋሽ እንዳጠፋ። እስቲ እነ ናቲ ሲመጡ የምናደርገው እናያለን። የታለች? ውስጥ ናት ልብስ እየቀየረች። እንዴት እንዴ ጓደኞች መጡ እንዴ? ሰላም ነው? ያዲናት ነኝ። እንዴት ናችሁ? እሱ ናት ይባላል። አብሮ ነው የሚኖረው። አዬ ያወኩት። እናቴ ስለሱ ነግራኛለች። ወንድምሽ ነው አይደል? ቆይ አንቺ እና ስለኔ እንዴት ልታክቻለች? ያኔ እና ሰላይ በላት። እኔ ለራሱ ስንት ጀለሶች እንዳሉኝ የት እንደምውል ከማን ጋር እንደምውል ምናምን ሁሉንም አፍረጥርጣ ነው የምታውቀው። ያው አንተ ደግሞ ለሱ ወንድማ ከሆንክ ለእኔም ወንድሜ ስለምትሆን እንደዛ ነው አጣራችልኝ። ቆይ ነገሩን ቀለል እናድርገውና አሁን የዲና እህት ነኝ ነው የምትይው? አዎ ነኝ። ማርታ ግን እንዳይደብርሽ እሺ። ያው ለማረጋገጥ ያህል ነው የተመረመርነው። ኧረ ጣጣ የለውም። ውጤት መች ነው የሚወጣው ተባለ። ነገ ትቀበላላችሁ ብሎናል ዶክተር። እና ግን የት ነው ሀገርሽ አንቺ? እኔ ድሬ ልጅ ነኝ። አዲስ አበባ ስመጣ ለመጀመሪያ ጊዜ ነው። ዲና ግን አባትሽ ድሬ ይኖራል? ከነገርሽኝ ነገሮች ሁሉ ድሬ ይኖራል የሚለው ትዝ አይለኝም። አዎ አልፎ አልፎ ለስራ ይሄድ ነበረ። ለትንሽ ያህልም እዛ እንደኖረ ነግሮኛል። እኔ ግን እንደዛ እንደነበረ አላውቅም። አዎ እኔም አልተናገርኩም። በሉ በቃ እኔና አንቺ የምንሄድበት ቦታ አለ። ናቲ ደውላለሽ? እሺ የአዲስ ፍቅር እየጋለ ነው። ቻው። እሺ ቻው። እኛ ታገኛለሽ። ማርታ እስኪ ስለ ራስሽ ንገሪኝ። ስለ ራሴ ምን ልንገራችሁ? እኔ እንደዚህ ምናምን ብዬ ማውራት አልችልም። በቃ እሺኛ ጥያቄ እንጠይቅሽ። እሺ ጠይቁኝ። የእናትሽ ስም ማን ነው? ከአባቴ ጋርስ እንዴት ተገናኙ? እናቴ ሙዬ ትባላለች። በጣም ቆንጆዬና ሙሉ ድሬ የሚወዳት እናት ናት ያለች። ደላላ ናት። አባዬ ደግሞ ያው ቤት ፍለጋ ተፍ ሲል ተገናኙ፣ በዛው ተግባቡ፣ ተጣበሱ። ከዛ ግን ምን? ያው እሙኔን ስታረግዘኝ እሱ እዛ የነበረበትን ጉዳይ ጨራርሶ ወደዚህ መምጣት ነበረበት። አልነገረችውም ነበር? ነግራለች። ግን ያው እሱም ወደዚህ መመለስ ግዴታ እንደሆነና እኔ እንድታስወርደኝ የተወሰነ ገንዘብ ሰጥቷት ሄደ። አባቴ እንደዚህ አይነት ሰው አይደለም። እሺ እናቴም ከዛ ወጣ ምናምን ከቤተሰቦቿ ጋር ተጣልታ እኔን ወለደችኝ። እናትም አባትም ሆና ነው ያሳደገችኝ። እናትሽ በጣም ጠንካራ ሴት ናት። እና አሁንም እዛው ድሬ ነው የምትኖረው? አዎ እዛው ድሬ ናት። ያገባችው ሰው ሹፌር ነው። ወደ አዲስ አበባ በተደጋጋሚ መላለስ ስለነበር ስለ አባታችን እንድታጣራ በተደጋጋሚ ስጠይቀው ነው የተዋወቁት። ከዛ ተጋቡ።
በጣም ጎበዝ እናት ነው ያለች። አዎ በጣም ጎበዝ ናት። አሁንም እዚህ እንደሆነ አፈልግም ነበረ። ያው በግድ አሳምኛት ምናምን ነው የመጣሁት። ቆይ ግን ትምህርት ጨርሰሻል? ክላስ እስከ 10 ምናምን ነገር ተማርኩ። ከዛ በኋላ ስራ ምናምን ተፍ እያልኩ ነው። ግልጽነትሽ በጣም ደስ ይላል። አቦኛ ልጆች እኮ እንደዚህ ነን፣ ግልጽ ነን። አምሮ በባዶ ወደ የምታደርጉኝ የሚበላ ነገር ምናምን የለም እንዴ? በጣም ይቅርታ። አሁን አቀርባለሁ። ኤሚ ወይ ማርታ ግን የምር ዲና ትመስላለች። እኔ እንጃ፣ እኔም ግራ ገብቶኛል። ግን አንቺ ምን ይመስልሻል? አላቅም፣ ብቻ የሆነ የተሳሳተ ነገር እንዳለ ይሰማኛል። ወይ ለናቲ ደውዬ ልንገራው እንዴ እንዲጠነቀቁ። አረ እርግጠኛ ሳንሆንማ መደወል የለብንም። በቃ እርሷ የራሳችንን ጊዜ ገደልና። እሱማ ልክ ነሽ። አመሰግናለሁ ኤርሚ። ኧረ ችግር የለም። ገና ከኔ ብዙ ነገር መጠበቅ አለብሽ። ከኔስ ምንድን ነው የሚጠበቀው? በጣም ብዙ ነገር። ንጹህ ፍቅር፣ ግልጸኝነት። እሺ ከኔ ፈልገ ምንም የምታጣው ነገር የለም። እሺ እሺ እኔ ቆንጆ እወድሻለሁ። እሺ እኔም እወድሃለሁ። ቆይ ተቀመጭን፣ ያነሳሳለሁ። እንግዳ እኮ ነሽ። አሬ ምን እንግዳ ነው? ምን ጣጣለሁ? ከዚህ በኋላማ ቤት አይደል እንዴ? ቀላል ገና ከመምጣቷ ቤቴ ነው ማለት ጀመረች እኮ። አሁን ምኑ ደስ ይላል? አስቦበት ላይሆን ይችላል። ወይ ከደበረው ነገር እናደርግ እንዴ? ምን እናደርጋታለን? አላቅም። ወይ ውጤቱ እስኪመጣ ውጪ እንበላት እንዴ? እናስወጣት። ምን ብለን ነው የምናስወጣት? የት ትሄዳለች? በቃ ነገ ውጤቱ ሲመጣ አንደኛችን እናስወጣታለን። እኔ ግን እስከ ነገ እንቅልፍ አይመጣም። ምን ነው እንዳዘርፈን ፈራህ እንዴ? እንዳዘርፈን? ከዘረፈችንም ቀላል ነው። ብጎዳንስ? በቃ ወይ እየተቀያየርን እንተኛለን። ደከመሻ? ትንሽ ደከመኛ። በቃ አልተኛ እና እናንተ የት ነው የምትተኙት? እኔ እዚሁ ብተኛ ይሻላል መሰለኝ። ተኝ። ወይ ደግሞ ካልሆነ እኮ ከዲና ጋር ውስጥ መተኛ ትችላላችሁ። እኔ እዚህ ተኛለሁ። እሺ ደስ ይለኛል እንደዛም ከሆነ እና በቃ ዲኑ ያገቢ። ቆይ ሰዓት ገና ነው። አንቺ ከመንገድ ስለመጣሽ ደክሞሻል። ግቢ እና ተኝ። ለካ አልመሸም። በቃ ይመቻችሁ። እኔ ገብቼ ልተኛ፣ ትንሽ ደክሞኛል። እሺ ቆይ ግን እህቴ ብትሆን ምንድን ነው የምናደርገው? እንጃ፣ ያው የሚሻለው እናደርጋለን። ግን እኮ እህት ስላለኝ አልከፋኝም። እሱማ የምር እህትሽ ከሆነች ለምን ይከፋሻል? አዎ አይከፋኝም። ግን አባዬ ለምን እንደዚህ ያደረገ? ማርታም ላይ እናቷም ላይ። እሱን ከነገ ውጤት በኋላ እናጣራለን። እስከዛ እንጠብቅ። ፊልም ላይም እንዴ? ኦኬ። ኧረ እኔ ጋር አሪፍ ፊልም አለ። በቃ የፊልም ሱስ ሆነብሻል። ሄሎሙ ወይ እናትዬው ደህና ዋልሽ? አለሁልሽ። እኔማ በሰላም ገብቻለሁ። ኧረ ምንም እንዳታስቢው ሰላም ነው የገባሁት እናቴ። አይ ደግሞ ብታያት እንዴት እንደምታምር በቁልቢው። አዎ ተገናኘን። አይ አሁን ትንሽ ለራፍ ብዬ ወደ መኝታ ቤት ገብቼ ነው አለች እሷ። በቃ አንድ ቀን ብጠፋ ምናምን ጨነቀሻ? ያለኔስ ጀመረ አይሆንልሽም። ገና ከዚህ በኋላ ላይሻ እንደ 1 አመት 2 አመት አልመጣልሽም። አይ እዚህ ምንም አይልም። ትንሽ ግን አየሩ ምናምን አዎ እንጂ ምንም አይልም። አሪፍ ነው ብቻ። ወይ ሙ ደግሞ የማይሆነው የሚያስጨንቀው ምናምን የሚያስጨንቅሽ። በቃ እኔ እዚህ ሰላም ነኝ። ምን ሆነሽ ነው? አይ እንዴት እንደምወድሽ ታውቂ የለ እንዴ አንቺ ደግሞ። አይ በቃ ደውልሻለሁ። አሁን በጣም ደክሞኛል። ጠዋት ደውልሻለሁ።
እሺ ሙዬ በቃ ቻው ቻው። ተዘረፍን። ያንቺ ተራ ነበር። ያንቺ ተራ ነበር። አረ አንተ ተራ ነው የተዘረፍን። ምን ሆናችሁ ነው? አስደነገጥኳችሁ እንዴ? አይ አንቺ ጥፋት አይደለም። ቁርስ እየሰራሽ ነው እንዴ? ለምን አቀሰቀሽኝም ብቻሽን ከምትሰሪ? አረ ምን ጣጣ አለው? ቀላል ነገር እኮ ነው የሰራሁላችሁ። አሁን እጃችሁን ታጠቡና ነው። እስከዛ ድረስ እኔ ቁርስ ላቀራለሁ። እሺ በቃ ማለት አባ አዲስ አበባ ግን እንዴት ነው የምታምረው? ለመጀመሪያ ጊዜ እኮ ነው ስመጣ። በጣም አሪፍ ናት። እየቆየች ስትሄጂ ደግሞ ትወጃታለሽ በጣም። እናንተ ግን ድሬ መታችሁ ታውቃላችሁ? አይ አናውቅም። እኔ ግን ድሬ ማየት እፈልጋለሁ። ኧረ ጣጣ የለውም። እኔ በደንብ አድርጌ ነው የማሳይ። በእናትህ እንደውም አብረን እንሄዳለን። አዎ ፈጣሪ ካለ አንድ ቀን እንሄዳለን። አዎ ግን ዛሬ ምንድን ነው ሐኪም ቤቱ ራቀብኝ። ትናንት እኮ ቶሎ ነበር የደረስነው። ራቀብሽ አይደል? እየደረስን ነው። አዎ ግን እኮ አንቺ ዝም ብለሽ ልፊ ሲልሽ ነው እንጂ እህትሽ ነኝ አረጋግጪ ምናምን ብዬ ነው እንዳይደብርሽ። አይ ለክፉም ለደጉም ማረጋገጡ ይሻላል ብለን። አይ አዎ ይሻላል። አንዴ ማዛሯ ደወለች እንዳይደብራችሁ። ናቲ ግን ያት እስኪ አታሳዝንም? ዲኑ በቃ ወይ ከወደድሻት ምርመራ ይቅር ነው ወደ ቤት እንመለስ። አይ ምርመራውማ አይቀርም፣ ውጤቱን ማየት አለብን። እሺ ግን እህትሽ ባትሆንስ? አላውቅም፣ ብትሆን አሪፍ ነው። ባትሆን ግን ከኛ ጋር መቆየት አትችልም። ግን ናቲ የሆነ መጥፎ ነገር አስበው የመጣች ይመስላል። እኔ መጣች በቃች። አስቆያችሁ። ማዛሯ እኮ ደውላ ነው። ችግር የለውም ነይ እንሂድ በቃ። አይ እና በጣም አሪፍ ናት አዲስ አበባ። በጣም ጸዴ ናት ለካ። በቃ እኔ እዚህ ጋር ልጠብቃችሁ፣ እናንተ ገብታችሁ። ምን ነው ፈራ እንዴ? ደግሞ የት አለ ሆስፒታሉ? ያውና እኮ ደርሳችኋል። አይ ፈርቼ አይደለም፣ እኔ እዚህ ልጠብቃችሁ ብዬ። ግን ናቲ አብረን አትመጣም? አይ የተማማችሁ ነፃ እንድትሆኑ ብዬ እኮ ነው። እሺ በቃ እንመጣለን። አይ በቃ ይመችህ። ይዤ ለና መጣ። ሄሎ። አይ እርሚ። ሆስፒታል ነን። እነሱ ገቡ። እባክህ እኔ መግባት ደበረኝ። እሺ በቃ ቅያሱ ጋር ነኝ። ቶሎ ነው። እሺ ጓደኛ። አትሻ እንዴ ኤርሚ ቶሎ መጣ። ቶሎ ናስትሬና ታዲያ። ስማ ግን ኤርሚ ዲና በጣም እያሳዘነችኝ ነው። እንዴ ዲኑ ምን ሆነች? እኔ እንጃ። ማርታ እህቷ ብትሆን በጣም ደስ ይላታል። የኔ የምትለው አንድ ቤተሰብ ያስፈልጋታል። ደግሞ እኮ በአንድ ቀን እንዴት እንደወደደቻት። እና የምርመራው ውጤት መጥፎ የሚሆን ይመስላል እንዴ? እኔ እንጃ። ግን ጥሩ ቢሆን በጣም ደስ ይለኛል። ዲና ደስተኛ ትሆናለች። መጥፎ ከሆነ ግን ማርታ የሆነ ነገር አስባለች ማለት ነው። ስለዚህ ከዚህ በኋላ ዲናን ሊጎዳት የሚፈልገን ሰው መቼም አልፋትም። እስኪ መጀመሪያ የምርመራውን ውጤት እንወቅ። ጥሩ ቢሆን ደስ ይለኛል። ዲና በጣም ደስተኛ ትሆናለች። እስኪ ጥሩ ይሁን። አምላኬ ወይ ጥሩ አድርጋው። ወይ ካልሆነ ውስጥ ገብተን እናያቸው እንዴ? አይ እዚህ እንጠብቃቸዋለን። ሀኒቾስ ወይኔ አልደወልኩላትም። እስኪ ደውል። ሄለን የት ናችሁ? እኔማ እነ ዲና ቤት ናችሁ ብዬ ነው። ስገባ ቁልፉን አበባው ጋር አገኘሁት። በፊት የሚቀመጥበት ቦታ። በቃ እሺ መጣሁ።
መጡ። የማርታ ቦርሳ ውስጥ ቢያገኘው እኮ ነው የምትለኝ?